2030 የዲጂታል ስትራቴጂ መንደርደሪያ ያደረገው 2025 ነው። ግን ዋና ራዕይ ዋና ፍላጎቱ ሰብሰብ አድርገን ስናይ 3 ነገር ለማሟላት ነው። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። እንኳን ወደ ቴክ ተማሪ ቻናል በሰላም መጣችሁ። ደጁ እባላለሁ። ላለፉት 5 ዓመታት ቴክኖሎጂ ላይ ስራ ቆይቻለሁ። ይህ ቻናል ቴክኖሎጂን በቀላሉና በተግባር አድርገን እንድንማማርበት ታስቦ የተከፈተ ቻናል ነው። በዛሬው የቴክ ተማሪ ቻናል ቪዲዮአችን እንደምታውቁት ሰሞኑን የዛሬ 4 ቀን 5 ቀን አካባቢ ዲጂታል ኢትዮጵያ 2025 ኢኒሺዬሽን አልቆ ዲጂታል ኢትዮጵያ 2030 ኦፊሻል በሆነ መልኩ ላውንች ተደርጓል። ዲጂታል ኢትዮጵያ 2025 ክሎዝ ተደርጎ ዲጂታል ኢትዮጵያ 2030 በተከፈተበት ወይ ደግሞ ላውንች በተደረገበት በዚህ ኢቨንት ላይ ፕራይም ሚኒስትራችን ራሳቸው የተለያዩ ሀሳቦችን የተለያዩ አዳዲስ ነገሮችን እና በ2030 ድረስ አሁን 2025 ዲሴምበር ላይ ነው ያለነው ወይ ደግሞ የመጨረሻው ወር ላይ ነው ያለነው። እስከ 2030 ድረስ ባሉን 5 ዓመቶች የሚከወኑ ነገሮችን የሚከወኑ ተግባሮችን ምን ናቸው የሚለውን አንስተዋል። በዋናነት የተጠቀሱ በጣም በሚገርም ፍጥነት ይከወናሉ ተብለው ታቅደዋል። እነኚህን ሀሳቦች ቀድመን ሰምተን ልንዘጋጅባቸው ስለሚገባ ነው እኔም ያለኝን እዛ ላይ የኔን እይታ ሼር ሊያደርጋችሁ የመጣሁት ማለት ነው። በዚህ የዲጂታል ኢትዮጵያ 2030 ላውንቺንግ ላይ እና ዲጂታል ኢትዮጵያ 2025 ክሎዚንግ ላይ የተነሱ ሀሳቦች ውስጥ የመጀመሪያው ዲጂታል ኢትዮጵያ 2030 ዲጂታል ኢትዮጵያ 2025 ላይ ነው ግራውንድ ያደረገው ወይ ደግሞ መሰረት ያደረገው ማለት ነው። ዲጂታል ኢትዮጵያ 2025 ደግሞ የዛሬ 5 ዓመት በፊት 2020 ላይ የጀመረ ከ2020 በፊት ደግሞ እቅድ ተደርጎ ብዙ ነገር እዛ ላይ ተሰርቶበት ታቅዶ ተነድፎ ጀስት ወደ ስራ የገባው 2020 የዛሬ 5 ዓመት ነው ማለት ነው። ዛሬ 2025 2026 ሊገባ የመጨረሻው 2 ቀን 3 ቀን የቀረን 2026 ሊገባ ማለት ነው ዛሬ ላይ። ስለዚህ ዲጂታል ኢትዮጵያ 2025 ትዝ ይለኛል የዛን ጊዜ ዶክሜንቶች ሲሸራሸሩ ፕላስ ደግሞ የሆነ ንቅናቄ ነበር የሆነ ሲወራለት ነበር የዛሬ 5 ዓመት 2020 ላይ ማለት ነው። አሁን ከ2 ቀን በኋላ 2026 ይገባል ወይ ደግሞ 2025 የፈረንጆች ዓመት አልቆ 2026 ሊጀምር 2 ቀን የቀረው። ስለዚህ ከ2026 ጀምሮ እስከ 2030 ድረስ ምን ሊደረግ የታሰበው እንደ ሀገር ምን አይነት ዲጂታል ሪፎርም ዲጂታል ለውጦች ወይ ደግሞ ዲጂታላይዜሽን ታስቧል፣ ሀገራችን እንዴት ዲጂታይዝ ለመሆን ያሰበችው የሚለው ስለተጠቀሰ የሚባለውን ክሊር ተደርጎ ተቀምጧል። ስለዚህ እኔም ዶክሜንቱን ከዚህ ቪዲዮ በታች ባለ የመጀመሪያው ኮሜንት ላይ ዲስክሪፕሽን ቦክስ ላይ ሼር አደርጋችኋለሁ ወይ ደግሞ አስቀምጥላችኋለሁ፣ እናንተም ታነቡታላችሁ። ለአሁኑ ግን ፕራይም ሚኒስትራችን በኢቨንቱ ላይ ወይ ደግሞ በዝግጅቱ ላይ ሲያንሸራሽሯቸው የነበሩትን ሀሳቦች ጠቅለል አድርጌ ምን ማለት እንደሆኑ በእኔ ምልከታ እንዲሁም ደግሞ አሁን ባለው በነባራዊ ሁኔታ ምን ማለት እንደሆኑ ሼር አደርጋችኋለሁ። ከዛ በፊት መረዳት ያለብን ሁላችንም ማለት ነው ዲጂታል ኢትዮጵያ 2025 እንዲሁም ደግሞ ዲጂታል ኢትዮጵያ 2030 የሚለው ኢኒሺዬቲቭ የተጀመረው የዛሬ 5 ዓመት በፊት እንዳልኳችሁ ዲጂታል ኢትዮጵያ 2025 በሚል የተጀመረው። ያ ማለት 2020 ላይ ቆመን ከ2020 እስከ 2025 ልናከናውናቸው የሚገቡ የዲጂታል ሪፎርሞች ወይ ደግሞ የዲጂታል ትግበራዎች ዲጂታይዜሽኖች ተብሎ የታሰበው። ስለዚህ ይሄ ማለት ኢትዮጵያ ውስጥ እንደ ሀገር አሁን የምንሰራበት መንገድ ወይ ደግሞ ነገሮችን የምናከናውንበትን መንገድ ዲጂታላይዝ እናድርግ ከሚል የተነሳ ነው። ለምን ዓለም አሁን እየሄደች ያለችው ዲጂታላይዜሽን ላይ ነው፣ ወደ ዲጂታላይዜሽን ነው። ወደ ሲቪላይዜሽኑ ጠቅላላ አሁን ያለው ምንድን ነው? ወደ ኤአይ ነው፣ ወደ ዲጂታይዝ ነው፣ ወደ ሲስተም ነው፣ ወደ ሶፍትዌር ነው፣ ወደ አፕሊኬሽን ነው ማለት ነው። ስለዚህ ይሄንን እኛ ሀገርም ለ5 ዓመት ኢኒሺዬቲቭ ይዘን ወይ ደግሞ የሆኑ መስራት ያለብን ኤሪያዎች ብለን ነድፈን እንሂድ በሚል የተጀመረ ነው። ስለዚህ ኢትዮጵያ ሀገራችንን ከማኑዋል ወይ ደግሞ ትራዲሽናል ዌይ ኦፍ ዱዊንግ ቢዝነስ ወይ ደግሞ ዌይ ኦፍ ዱዊንግ ነገሮችን ከምንፈጽምበት አሰራር ወደ ዲጂታላይዜሽን ወደ መዘመን
ወደ መሰልጠን ንግባ በሚል ነው ማለት ነው የተነሳው። ስለዚህ ዲጂታል ኢትዮጵያ 2025ም ሆነ ዲጂታል ኢትዮጵያ 2030 የመጀመሪያው 5 ዓመት ከ20 ጀምሮ እስከ 25 ብያቸዋለሁ። አሁን ደግሞ 2025 አልቆ የመጀመሪያው 5 ዓመት ጉዟችን አልቆ ሁለተኛውን ልንጀምር ነው። ሁለተኛውን ፌዝ ማለት ነው። የመጀመሪያው ፌዝ ከ2020 እስከ 2025 ነበረ። አሁን 2025 ላይ ነው ያለነው። 2026 ልንገባ ቀኖች ነው የቀረን። 2026 ጀምረን ደግሞ እስከ 2030 ፌዝ ሁለተኛው ፌዝ የዲጂታል 2030 ኢትዮጵያ የተነደፈበት ነው ማለት ነው ኢቨንቱ። በዚህ ኢቨንት ላይ በሚገርም መልኩ ሀገራችን እንደምታዩት ሁሉም ነገር ወደ ዲጂታላይዜሽን እየተቀየረ ነው ያለው። እኔ ከማውቃቸው የተወሰኑ ሀገሮች ከሄድኩባቸው ዱባይን፣ ኬንያን አውቃለሁ። ኬንያ እንደ አፍሪካ ኦልሞስት በጣም እየተንቀሳቀሰች ያለች ጥሩ እንቅስቃሴ ላይ ጥሩ እድገት ላይ ያለች ሀገር ከሚባሉት ውስጥ አንዷ ነች። ኢትዮጵያ ግን የዲጂታላይዜሽን ፍጥነቷ በእርግጠኝነት አፍሪካ ውስጥ ካሉት ኢማጂን ልናደርገው በማንችለው መጠን በጣም እየተመዘገዘገች ወይ ደግሞ እየተስፈነጠረች እየሄደች እንደሆነ ይሰማኛል። ኢትዮጵያ ውስጥ ያለውን ይህንን የዲጂታይዜሽን እንቅስቃሴ ሁላችንም ልንረዳው በሚገባ መልኩ መሆን አለበት። አለበለዛ 2020 ላይ ጀምሮ 2025 ያለቀው ዲጂታል ኢትዮጵያ 2025 ብዙ ነገሮችን በጣም ብዙ አዳዲስ ነገሮችን ቀይሯል። እንደምታውቁት እነሱ ምንድናቸው የሚለውን አብረን እናያለን። ገና ስማቸውን ስጠቅስላችሁ የሁላችንንም በር ወይ ደግሞ ሁላችንንም ነክተው ስለሆነ ያለፉት ሴንስ እናደርጋቸዋለን፣ እናውቃቸዋለን። ከ2020 በፊት ወይ ደግሞ ከዚህ ኢኒሺዬሽን ከ2020 በፊት ማለት ከዲጂታል ኢትዮጵያ 2025 በፊት የነበሩትን ሁኔታዎች የነበሩትን ነገሮች የሚከወኑበትን ሁኔታ እነሱንም እናያለን። አሁን ደግሞ ከ2020 ጀምሮ እስከ 25 በዚህ 5 ዓመት ውስጥ ብቻ ምን ጃያንት የሆኑ ነገሮች በጣም ኢትዮጵያን ሊትራሊ ሊገለብጥና እንደዚህ ከሆነ ቦታ ወደ ሆነ ፖይንት እንደቀየረን እነሱንም እናነሳለን። እነሱን ነገሮች ሳነሳላችሁ በእርግጠኝነት እናንተም አንደርስታንድ ታደርጉታላችሁ ማለት ነው ምን እንደተከናወነ በዚህ 5 ዓመት ውስጥ። እንዲሁም ደግሞ 2030 ድረስ በዲጂታል ኢትዮጵያ 2030 ተብሎ በተያዘው ኢኒሺዬቲቭ ምን ሊቀየር ይችላል? ምን ሊከናወኑ ይችላሉ? ምንስ መዘጋጀት አለብን? እንዴት ነው ይሄንንስ ሪፎርም ወይ ደግሞ ይሄንን ለውጥ ማየት ያለብን መከተል ያለብን አዘሴም ታይም ደግሞ መተግበር ያለብን? አለበለዚያ ሪፎርሙ ይቀጥላል፣ ለውጡ ይቀጥላል፣ እኛ ወደኋላ ቀርተን ሰርፕራይዝ እንዳንሆን ማለት ነው። እየሰራን ያለንበት መንገድ እየሄድንበት ያለው ፍጥነት ከራሱ ከፕራይም ሚኒስትራችን ከሰማነው አካሄድ ጋር አላይን አድርጎ በእርግጠኝነት የተሻለ ነገር እኛም እንድንይዝ በእርግጠኝነት ከለውጡ ጋር አብሮ የሚሄድና አላይንድ የሆነ አካሄድ እንዲኖረን ይጠቅመናል ማለት ነው ይህ ቪዲዮ። ስለዚህ እስከ ቪዲዮ መጨረሻ ድረስ አብረን እንቆይ ማለት ነው። 2019፣ 2018 ወይ ደግሞ 2020 ላይም ጨምሮ ልክ ኢኒሺዬቲቭ ሊጀመር በፊት ያለው መታወቂያ ለማውጣት እንኳ ያለው ፕሮሰስ መታወቂያ ለማውጣት ሄድን የምናየው ቀበሌ ውስጥ የምናየው የዶክሜንት ክምር እንደዚህ ዶክሜንት ተደርድሮ እናያለን። እዛ ውስጥ እንግዲህ ገብተው አገላብጠው ዶክሜንታችንን አውጥተው ከዛ በኋላ ደግሞ እዛኛው ቢሮ እዛኛው መስኮት ተብለን ቀጠሮ ተቀጥረን ሲስተም የለም ተብለን ሲምፕሊ ያለችውን እርስ በርስ ሲስተም ራሱ ካለች እስኪመጣ ተብሎ በጣም በሚገርም ሁኔታ በጣም አሰልቺ የሆነ ፕሮሰስ ነበር ያለው። ሌላኛው ደግሞ የምናየው ነገር ሀገራችን ላይም ከተማ የተቀመጠችበትን መንገድ ፕላን የሌለው አዘሴም ታይም ደግሞ አሁን የተጀመሩት አይነት ነገሮች በፍጹም የማይታሰቡ የሚመስሉ ነበሩ። የዛ ጊዜ ላይ ኮሪደር ጋር ተያይዘውም ጭምር አሁን ያሉትን ማለት ነው አሁን ያለውን ከአሁን ካለው ጋር ስናገናኘው እነኚህ ሁለቱን ብቻ ነኝና ከተማዋን ስናያት የነበሩ የቤቶች አቀማመጥ እንዲሁም ደግሞ የመንገዶቹ ሁኔታ አዲስ አበባ ውስጥ ያለው መንገድ የነበረው መንገድ ማለት ነው እንዲሁም ቤቶች ሁለቱን ብቻ እንደ ኤግዛምፕል እኔና አሁን የተቀየሩት ነገሮች ነን። በዚህ 5 ዓመት ውስጥ ከተቀየሩ ነገሮች ውስጥ የመጀመሪያው የትም አስበነው ማናቀውን የኤሌክትሪክ መኪኖች ከተማችን ላይ እንደምታዩት ነው። ከተማችን ላይ ኤሌክትሪክ መኪና 1-2 ሲታይ እንኳ በእርግጠኝነት መነጋገሪያ ነበር። በፊት በጣም ሬር ነው፣ አልፎ የሚታይ ነገር ነው። አሁን ግን ያለውን የኤሌክትሪክ መኪኖች ብዛት እንዲሁም ደግሞ የእኛንም ልክ እነሱን መኪኖቹን ስናይ ኤሌክትሪክ መኪና ስናይ
የኢቪ መኪኖች ስናይ የሚሰማንን ስሜት ተስቡት። በዚህ 5 ዓመት ውስጥ ነው ይሁሉ እየሆነ ያለው። ኤሌክትሪክ መኪና መጥቶ ቻርጅ ስቴሽኖችም እንደዛው የኤሌክትሪክ ቻርጅ መሰኪያ ቦታዎች ማለት ነው። እነኚህ ነጥቦች የመጡት አሁን በዚህ 5 ዓመት ውስጥ ነው። ኦልሞስት መንግስት ከነዳጅ አሰራር ወደ ኤሌክትሪክ አሰራር ወይ ደግሞ ወደ ከረንት አሰራሮች እየገባ ነው እንደምናየው ማለት ነው። ስለዚህ መኪኖች የነዳጅ መኪና ለመምጣት ከሚያደርገው የነዳጅ መኪና ከውጭ ከሚያስገቡ የኤሌክትሪክ መኪና ቢያስገቡ ከቀረጥ ጋር ተያይዞ ፍሪም ነበረ፣ በጣም ቅናሽም ደግሞ ተደርጎ አሁን እየተሰራበት ይገኛል። ስለዚህ የኤሌክትሪክ መኪና የመጣው በዚህ 5 ዓመት ውስጥ ነው። ኤሌክትሪክ መኪና ከመጣ ቻርጅ ስቴሽኖችም ስለሚያስፈልጉ ቴሌ በየቦታው አሁን እኔ ራሱ 3-4 ቦታ አይቻለሁ፣ ቻርጅ ስቴሽን ማለት ነው ቴሌ የሰራው። ሌሎች ደግሞ በግለሰብ ደረጃ እየተሰሩ ያሉ ብዙ የኤሌክትሪክ መኪና ቻርጅ ስቴሽኖች ከተማ ውስጥ እየበዙ ነው ያሉት። በዚህ 5 ዓመት ውስጥ ነው ይሄ የተጀመረው። ሌላኛው ከኮኔክቲቪቲ ጋር ከኔትወርክ ጋር ተያይዞ 5G ላውንች ተደርጓል። እሱን በዚህ 5 ዓመት ውስጥ ነው የሰማነው፣ የ5Gንም ኔትወርክ ማለት ነው። ይሄ ብዙ ነገር ይቀይራል። ሌላኛው በጣም ሁላችን ጋር ገብቶ አሁን የምናውቀው የፋይዳ መታወቂያ እዚህ ንቅናቄ ውስጥ ያለ አንድ አካል ስለነበረ ፋይዳ መታወቂያ እንግዲህ ሁላችንም አሁን ላይ ያለንና ባንኮች ጭምር አካውንታችንን ያለ ፋይዳ መታወቂያ ማንቀሳቀስ እንደማንችል ከብሔራዊ ባንክ ትዕዛዝ ተቀብለው አሁን በአንድ ወር ውስጥ እስከ ጥር ድረስ ብቻ ይሄንን አፕዴት አድርገን የቀበሌ መታወቂያችንን በፋይዳ መታወቂያ ካልተካን ኦልሬዲ አካውንታችንን ማንቀሳቀስ እንደማንችል ወይ ደግሞ እኛ ለአካውንታችን ህጋዊ እንዳልሆንን ኦልሬዲ ቴክስት እየላኩልን ይገኛሉ። በዚህ 5 ዓመት ውስጥ ነው ይሄም የፋይዳ እንቅስቃሴ ማለት ነው። ፓስፖርት ሌላኛው ፓስፖርት ከነባሩ ፓስፖርት ወደ አዲሱ የፓስፖርት አሰራር የገባ ነው። በዚህ 5 ዓመት ውስጥ ነው። ይሄም የኢኒሼቲቭ አካል ነው ማለት ነው። ያ ማለት ፓስፖርት ጋር ተያይዞ ስናወራ ኢሚግሬሽን አካባቢ ፓስፖርት ለማውጣት የሄድን ሰዎች እናውቀዋለን የነበረውን እንግልት ማለት ነው። ኤቭሪባዲ ምንም አይነት አማራጭ ሳይኖረው ቀጥታ ተሰልፎ የተባለውን ቀን ጠብቆ ነበር ፓስፖርት የሚያወጣው። ስለዚህ ኢሚግሬሽን አካባቢ ነበረው። ኢቨን ትራፊክ አካባቢ ራሱ አደጋዎች ነበሩ። ኢቨን ለትራፊክ ራሱ በሚያስቸግር መልኩ ኮፒ ማድረግ፣ ወደዛ መሄድ፣ ከዛን ሰልፍ ሲደርሰን ወደ ውስጥ መግባት፣ ሲስተም ሲጠፋ በጣም ብዙ እንግልት ነበረ። ይሄም 2020 እስከ 2025 ባለው በ5 ዓመት ሪፎርም ውስጥ በ5 ዓመት ኢኒሼቲቭ ውስጥ ነው አሁን ፓስፖርት ኦንላይን ላይ ሆኗል። በአሁኑ ሰዓት ጀስት እኔም የሰራሁት ቪዲዮ አለ ከዚህ በፊት የለቀኩት ማለት ነው እዚሁ ቻናል ላይ። ፓስፖርት ማውጣት የፈለገ ሰው አዲስ ፖርታል አለ፣ የተለቀቁ 2 ፖርታሎች አሉ። አንዱ እየሰራ ያለ፣ ሌላ ደግሞ በሚገርም መልኩ እየሰራ ያለ ሁለተኛ ፖርታል አለ እና እዛ ላይ ፓስፖርት ሲምፕሊ ማውጣት የምንችልበትን ሁኔታ ተፈጥሯል ማለት ነው። 2 ፖርታል ነው ያለው፣ 2 ማውጫ ዌብሳይቶች አሉ ማለት ነው። በ2 ዌብሳይት ነው መግባት የምንችለው ማለት ነው። ስለዚህ ይሄም የፓስፖርት እንቅስቃሴ ፓስፖርቱ የሚወጣበት መንገድ በሲስተም ቤታችን ሆነን ማዘዝ የምንችልበት ሁኔታ ተፈጥሯል ማለት ነው። እንዲሁም ኢሚግሬሽን ብቻ ነበር የነበረው። አሁን ላይ የተለያዩ ቦታዎች ኢቭን መሶብ በሚገኝበት ቦታ ሁሉ ፓስፖርት ማዘዝ የምንችልበት ሁኔታ ተፈጥሯል። ከአንድ ተቋም ከአንድ ኢትዮጵያ አዲስ አበባ ውስጥ ካለ ከአንድ ቦታ ኦልሞስት ብዙ ቦታ ራሱ መሆኑ የሚታዘዝበት ቦታ በጣም ትልቅ ሶሉሽን ነው። አዘሴም ታይም ግን ከቤታችን ሆነን የምንሰራበትንም ሁኔታ ተመቻችቷል ማለት ነው። ዩቲዩበሮችም ደጋግሞ በዛ ዙሪያ ላይ ዩቲዩበሮችም እየሰሩበት ስለሆነ እንዴት ፓስፖርት ከቤት ሆኜ ማዘዝ እችላለሁ የሚለውን ብትገቡና ብታዩት በቀላሉ ማግኘት የምትችሉት ይሆናል። ይሄ ሌላ ንቅናቄ ነው። ሌላኛው ከኮንስትራክሽን ጋር ተያይዞ በ3 ወር ውስጥ በ6 ወር ውስጥ በ1 ዓመት ውስጥ ቤቶች እያለቁ አይተናል። ለምሳሌ ከዚህ ከኮሪደሩ ጋር ተያይዞ ኮሪደሩ ቦታቸውን ነክቶባቸው ቤታቸው ፈርሶባቸው ያሉ ሰዎች የተለያዩ ቦታዎች ላይ በ3 ወር ውስጥ በ6 ወር ውስጥ በ1 ዓመት ውስጥ ቤቶች አልቀው G+5 G+10 ድረስ ያሉ ቤቶች ማለት ነው ተገንብተው ሲሰጡን የቦታው ላይ እጅግ ጎብኝቻለሁ። ቤቶቹ እንዴት በ3 ወር ውስጥ እንዴት በ6 ወር ውስጥ አለቁ ብዬ ሳይ ነበር። እሱም አይነት ቴክኖሎጂ የመጣው በዚሁ በ5 ዓመት ውስጥ ነው።
ስለዚህ ኮንስትራክሽን ከአንድ ዓመት ባነሰ ጊዜ ውስጥ G+10 ተሰርቶ እንደሚያልቅም ያየንበት ዓመት ነው። ስለዚህ ከኮንስትራክሽን ጋር ተያይዞ ይሄም የታየው በዛ ጊዜ ነው። ሌላኛው ከዲጂታል ፕላትፎርም ጋር ተያይዞ መሶብ ትልቅ የመንግስት ሲስተም ነው። መሶብ ኦል ኢን ዋን የሆነ ትልቅ ጃያንት የሆነ የመንግስት ሰርቪሶችን ማሳለጫ ቦታ ነው። ይሄ በተለያዩ ቦታ ተተግብሯል። ምናልባት ካላያችሁት እዚህ ኢምፔሪያል ያለው የመሶብ ህንፃ እንዲሁም ደግሞ አራዳ ክፍለ ከተማ እኔ የጎበኘሁትን ነው የምላችሁ። እንዲሁም አዳማ፣ ሐዋሳ፣ ባህር ዳር ኢኒሼቲቭ ተጀምሯል። ወይ ደግሞ መሶብ እየተሰራ ይገኛል ማለት ነው። አዳማ ያለውን ጎብኝቸዋለሁ። መሶብ ምንድነው? ባጭሩ የመንግስት አገልግሎት እንደምታውቁት በፊት መታወቂያ ለማውጣት የሆነ ነገር ለማድረግ መንግስት ቤት መሄድ፣ መንግስት መስሪያ ቤቶች ውስጥ መሄድ በጣም አዛ ነው። እውነቱን ለመናገር በጣም አሰልቺ የሆነ አፕሮች ነበረው። አሁን ላይ ግን ከሰልፍ ሰርቪስ ጀምሮ ሰልፍ ሰርቭ ከሚያደርግ አይነት ዲቫይሶች ጀምሮ መታወቂያ ለማውጣት የትኛው ቢሮ ቁጥር እንደምንሄድ እንዲሁ ህንፃው ራሱ ሲያምር የሚገርም አይነት ተደርጎ የመንግስት ቤት ነው የባለሀብት ቤት ነው እስኪመስል ድረስ በጣም ከህንፃው አሰራር ጀምሮ ከህንፃው ውበት ጀምሮ ከምናየው ኢንቴሪየር ዲዛይን ጀምሮ በሚገርም መልኩ የተሰራ ውስጥ ላይም ደግሞ በሚገርም ኦልሞስት ኤአይ የሆነ ሲስተም ነው። ኦል ኢን ዋን የሆነ ማለት ነው። ፓስፖርትን ብንፈልግ ዲጂታል አይዲ ብንፈልግ መሬት ሽጠን ወይ ደግሞ መኪና ተሻሽጠን ስም ዝውውር ብንፈልግ ሁሉንም ነገር የሚያስተናግድልን ቴሌም እዛ ውስጥ አለ። የተለያዩ ሰርቪስ ትላልቅ ጃያንት የሆኑ ሰርቪስ ፕሮቫይደሮች እዛ ውስጥ የምናገኝበት የሚገርም ተቋም ነው። የሚገርም የተቋሞችን አሰራር በጣም ባዘመነ መልኩ የያዘ ነው። ስለዚህ መሶብ የመጣው በዚሁ በ5 ዓመት ውስጥ ነው። አሁን ደግሞ ኢምፕሊሜንቴሽኑ ኦልሞስት ተጀምሮ አልቆ ያለበት እየሰሩበት ያሉበት ቦታ አለ፣ እየተሰራ ያለበት ቦታ አለ። እንዲሁም ደግሞ ገና ከዚህ በኋላ የሚጀመርበት ያልተጀመሩ ቦታዎች በዛ መልኩ አሉ ማለት ነው። ሌላኛው ከኢኮሜርስ ፕላትፎርም ጋር ተያይዞ ዘመን ገበያ እንግዲህ ጃያንት የሆነ የኢኮሜርስ ፕላትፎርም ብቸኛው ኢትዮጵያዊ በመንግስት ከዚህ በፊት ተደርጎ የማይታወቅ ኢትዮጵያዊ የሆነ ጃያንት የሆነ ፕላትፎርም ነው። ዘመን ገበያ ከዚህ በኋላ ገና እያበበ መሄድ ብዙ ተጠቃሚዎች ኢትዮጵያ ውስጥ አፍርቶ በብቸኝነት ትልቅ ፕላትፎርም ይሆናል ብዬ እኔ በግሌ በጣም ትልቅ ተስፋ አለኝ። እሱ ዘመን ገበያ የተጀመረው በዚሁ የዛሬ ዓመት ኦልሞስት የዛሬ 2 ዓመት ቢሆን ነው። እንደው ከተስፋፋ ነው የዛሬ ዓመት ኦልሞስት ቢሆን ነው ሀሳቡ ራሱ ህዝብ ከሰማው ማለት ነው። ስለዚህ በዚህ 5 ዓመት ውስጥ የተከናወነ ነገር ነው ማለት ነው። ከዚህ በኋላ ደግሞ ምን ሊደርስ እንደሚችል አስቡት። ሌላው ከፔመንት ጋር ተያይዞ ቴሌብር ባጭሩ ማለት ነው። ቴሌብር በዚህ 5 ዓመት ውስጥ ጀምሮ የት እንደደረሰ እንደምታዩት ነው። ከ50 ሚሊዮን በላይ ተጠቃሚ ያለው ቴሌ ባወጣው መረጃ ላይ ማለት ነው። ስለዚህ ቴሌብር በዚህ 5 ዓመት ውስጥ ተጀመረ። ህልም ነው የሚመስለው በጣም ፍጥነቱን ስናስበው ማለት ነው። በ5 ዓመት ውስጥ ተዋውቆ 50 ሚሊዮን ተመዝጋቢ አግኝቶ ኢቭን የአንዳንድ ስቴሽኖች ላይ አንዳንድ ቦታዎች ላይ ነዳጅን ብናይ ነዳጅ የሚከፈለው ኦንሊ በቴሌብር ነው። ስለዚህ በካሽ ቆሞ በቴሌብር ሆኗል ማለት ነው። ነዳጅ መኪና ነዳጅ መሙላት ከፈለግን ማለት ነው። ስለዚህ ሌላውም ኤሌክትሪክ መኪኖች ኢቪ ቻርጀር ሲጠቀሙ ያንን ነው የሚጠቀሙት ማለት ነው። ስለዚህ ይሄ ቴሌብር በዚህ 5 ዓመት ውስጥ የመጣ ንቅናቄ ነው። ሌላኛው 10ኛ ነጥብ ከሶፍትዌር ጋር ተያይዞ ሶፍትዌር ዴቨሎፕመንት ላይ ከሶፍትዌር ጋር ተያይዞ ዌብሳይት እንዲሁም ደግሞ የካምፓኒዎች የውስጥ አሰራራቸውን የሚያዘምንላቸው እንደ ኢአርፒ አይነት ሲስተም እንዲሁም ደግሞ ዲጂታል ማርኬቲንግ አይነት እንቅስቃሴዎች በሚገርም መልኩ በዚህ 5 ዓመት ውስጥ በጣም ተስፈንጥረው በብዙ ፐርሰንት አድገው እየተጠቀምናቸው ወይ ደግሞ እየተዋወቁ ካምፓኒዎችም አውቀዋቸው ሲስተም እንዲያውቁ ተደርጓል ማለት ነው። ኢቭን መንግስት ማንኛውም ካምፓኒ ሲስተም ሲገዛ እዚሁ ሀገር ውስጥ ከተበለጸገ ተቋም እንዲገዛ በሚል የኢምፖርት አካሄዱንም አስቆሞታል። ኦልሞስት ሶፍትዌር ላይ ማለት ነው። እሱ አዋጅ አለ። ሶፍትዌር ሲገዛ ከሀገር ውስጥ ይገዛ በሚል ኦልሬዲ
አናውንስ ተደርጓል። እንደምታውቁት ሶፍትዌር አሁን ላይ አገር ውስጥ እንዲገዛም ትልቅ ማበረታታትን አድርጓል ማለት ነው መንግስት። ሌላኛው ደግሞ የ5 ሚሊዮን ኮደር 5 ሚሊዮን ኮደር በሚባለውን ኢኒሼቲቭ ሰምተነዋል። አብዛኞቻችን እናውቀዋለን ብዬ አስባለሁ። 5 ሚሊዮን ኮደር በ5 ዓመት ውስጥ እስከ 2025 ማለት ነው እናፈራለን በሚል የነበረ ኢኒሼቲቭ ነው። 2 ሚሊዮን በላይ ተሳክቷል፣ መረጃ ላይ እንደሰማነው ማለት ነው። ስለዚህ 5 ሚሊዮን ኮደሮችን እንፈጥራለን ተብሎ 2 ሚሊዮን ስለ ኮዲንግ ስለ ፕሮግራሚንግ ላንጉዌጅ የሚያውቅ ወጣት ተፈጠረ ማለት ይሄም ትልቅ ነገር ነው። ያው 2025 ድረስ የነበረው ጅማሬ ጠቅላላ 2030 ላይ ደግሞ ተባዝቶ ስለምናየውም ጭምር ነው። ተስፋውንና ያለውን አካሄድ እንድታዩት ነው የፈለኩት። ስለዚህ እነኝን የመሰሉ አሁን እኔ የጠቀስኳቸው ፊት ለፊት የሚታዩ ሁላችንንም የነኩ ወይ ደግሞ ሊነኩ በሚችል መልኩ ያሉ አካሄዶችን ነው። ያልተሰሙ ያልታዩ ደግሞ ድርጅቶች የሰሯቸው መንግስት ቤት የተሰሩ ብዙ ስራዎች አሉ። ከዚህ ንቅናቄ ጋር ከዚህ ከ2025 ኢኒሼቲቭ ጋር ተያይዞ የተሰሩ ማለት ነው። ስለዚህ የተሰሩት እየተጠቀምናቸው ወይ ደግሞ ህዝብ ጋር ገብተው ነው ያሉት ወይ ደግሞ ራሱ ተቋሞችም እየተጠቀሙት ነው ያሉት። ተጀምረው ደግሞ ያላለቁ አሉ። እነኚህ እስከ 2030 በእርግጠኝነት 100% መሬት ይወርዳሉ። አት ዘ ሴም ታይም ያልተጀመሩት ደግሞ እንዲጀመሩ የተጀመሩት ማሳያ ናቸው ማለት ነው። 2020 ላይ ጀምሮ 2025 ያለቀው የ5 ዓመቱ ዲጂታል ኢትዮጵያ 2025 ኢኒሼቲቭ እነኝን የመሳሰሉ ብዙ ነገሮችን ከውኖ ቀይሮ አልቋል፣ ክሎዝ ተደርጓል ማለት ነው። እኔ ከጠቀስኳቸው ውጪ እናንተ የምታውቋቸው የሰማችኋቸው፣ ያያችኋቸው፣ የተገበራችኋቸው ደግሞ በእናንተ ውስጥ ያለፉ ሲስተሞች ካሉ ኮሜንት ላይ ድሮፕ አድርጓቸው፣ እኛም እንወያይባቸው ማለት ነው። ዲጂታል ኢትዮጵያ 2020 ላይ ጀምሮ 2025 ያለቀው እነኝን የመሳሰሉ ነገሮችን አድርጎ አልፎ ኦልሬዲ ክሎዚንጉ ተደርጓል ማለት ነው። ክሎዥሩ በይፋ ክሎዝ ተደርጓል። አሁን 2030 ድረስ የሚቀጥለው 2026 ላይ ጀምሮ 2030 ላይ የሚያቆመው ሰከንድ ፌዝ ዲጂታል ኢትዮጵያ 2030 በይፋ ላውንች ተደርጓል። አሁን ከ2025 በኋላ ላውንች የተደረገው ሁለተኛው ፌዝ 2030 ድረስ ባሉን 5 ዓመቶች አሁን ጀምረን ማለት ነው ኦልሬዲ ላውንች ተደርጓል። በዚህ 5 ዓመት ውስጥ የታቀዱት ነገሮች ምንድን ናቸው? ምን አይነት ነገር ኤክስፔክት ይደረጋል? ምንድን ነው መንግስት እንሰራባቸዋለን ብሎ በይፋ ያወጀው የሚለውን እናያለን። የመጀመሪያው እስከ 2030 ድረስ በዚህ 5 ዓመት ውስጥ በይፋ መሬት ላይ የሚወርደው አክሰስ ነው። ሁለተኛው ኦፖርቹኒቲ፣ ሶስተኛው ደግሞ ትረስት ነው። አክሰስ 2030 ድረስ የህዝብ ወይ ደግሞ እያንዳንዱ ህዝብ ቤቱ ቁጭ ብሎ ማንኛውንም ሰርቪስ የማግኘት ወይ ደግሞ አክሰስ የማድረግ ስራ ነው ማለት ነው የሚሰራው። ይሄ ምን ማለት ነው? የኢትዮጵያ ህዝብ ቤቱ ቁጭ ብሎ የሚፈልገውን ነገር እንዲተገብር ወይ ደግሞ እንዲያገኝ ማመቻቸት ማለት ነው። ይሄ ማለት ነው የምንገዛውን እቃ፣ የምናነበውን መጽሐፍ፣ የምንማረውን ትምህርት፣ የምንከፍለውን ክፍያ፣ ኤኒ ነገር የምንፈልገውን እቃ ጭምር ቤታችን ቁጭ ብለን አዘን የምናገኝበትን መንገድ ማለት ነው። ኢኮሜርስ እንዳያችሁት ቅድም ተጀምሯል። ፔመንት ኦልሬዲ ዲጂታል ሆኗል ኦልሞስት። የትምህርት ሲስተም ለርኒንግ ማኔጅመንት ሲስተም በጣም ይስፋፋል። የመንግስት ሰርቪሶች ቤታችን ድረስ የሚመጡበት ሁኔታ ይፈጠራል፣ ኦልሬዲ ተፈጥሯል። ዴሊቨሪውም ይቀጥላል ማለት ነው። ስለዚህ ስልካችንን ብቻ በመጠቀም የምንፈልገውን እቃ ለምሳሌ ዘመን ገበያ ላይ ገብተን አክሰስ አድርገን ወይ ደግሞ አይተነው ገዝተን ቤታችን ድረስ ደግሞ እንዲመጣ ስናደርገው ማለት ነው። ስለዚህ ዘመን ገበያ ላይ ገብተን የምንፈልገውን እቃ አይተን መርጠን ከዛም እንዲሁም ደግሞ ክፍያውን ፈጽመን ከዛም ደግሞ ዴሊቨር ተደርጎ ቤታችን ድረስ የሚመጣበት ሁኔታ ይመቻቻል ማለት ነው። በዚህኛው 5 ዓመት ደግሞ ይሄ እንግዲህ ፔመንት ኦልሬዲ ቴሌብር አለ የተሰራ ነው። ፕላትፎርሙ ዘመን ገበያ ራሱ የተሰራ ነው። እሱም ብንጠቀም ማለት ነው። ሌላው ከዴሊቨሪ ጋር ተያይዞ ዴሊቨሪ አሁንም አለ። አዚ ሴም ታይም ግን ድሮን ዴሊቨሪ ራሱ እዚህ እቅድ ውስጥ ያለ ስለሆነ በድሮን
ቤታችን ድረስ ድሮፕ ይደረግልናል ማለት ነው። ድሮን አንዱ ኢኒሼቲቭ ውስጥ 2030 ድረስ የታሰበ የታቀደ የሚጀመር ነገር ነው ማለት ነው ድሮን ራሱ። ስለዚህ ቤታችን ቁጭ ብለን እቃ ገዛን ማለት ነው። ሌላኛው የምንማረው ትምህርትን ደግሞ ለርኒንግ ማኔጅመንት ሲስተም፣ ስማርት የሆኑ የለርኒንግ ማኔጅመንት ሲስተም ከትምህርት ጋር ተያይዞ ብናይ ደግሞ ስማርት የሆኑ የለርኒንግ ማኔጅመንት ሲስተሞች ኦልሬዲ ኢኒሼቲቭ ውስጥ ተካተዋል። ስለዚህ ቤታችን ሆነን ትምህርታችንን የምንከታተልበትን መንገድ በዙም እንዲሁም በጉግል ሚት ወይ ደግሞ ቤታችን ሆነን ክላስ የምንጀምርበት የምንወስድበት መንገድም እንደዛው ተመቻችቷል ማለት ነው። ስለዚህ ቤታችን ውስጥ ሆነን ከቤት ሳንወጣ አክሰስ የምናደርግበትን መንገድ ጠቅላላ እዚህ አክሰስ የሚለው ውስጥ ተካቷል ማለት ነው። ስለዚህ ከቤት የትም ሳንወጣ የምንፈልገውን ሰርቪስ ወይ ደግሞ የምንፈልገውን ነገር ጠቅላላ እንድናገኝበት ተደርጎ የሚሰራ ነው ማለት ነው አክሰስ። ሁለተኛው ኦፖርቹኒቲ ነው። ኦፖርቹኒቲ ወንድ፣ ሴት፣ ገጠር ያለ፣ ከተማ ያለ፣ አካል ጉዳተኛ የሆኑ ምክንያቶች ይዘውን የተለያዩ ምክንያቶች ይዘውን እኩል አይነት ሁኔታ እንዳይፈጠር የሆነውን አካሄድ የሚያስቀር ነው። ሴም የሆነ አክሰስ፣ ሴም የሆነ ኢንፎርሜሽን፣ ተመሳሳይ የሆኑ ሰርቪሶችን መስጠት የሚቻልበት ለዜጋ መስጠት የሚቻልበትን መንገድ የያዘ ኢኒሼቲቭ ነው ማለት ነው። ሶስተኛው ትረስት ነው ወይ ደግሞ እምነት። ይሄ እንግዲህ በህዝቡና በካምፓኒዎች ወይ ደግሞ ሰርቪሱን በሚሰጡ ተቋማት መካከል በጣም በታማኝነት ስራ እንዲሰራ ጀስት ይሄ ዲጂታላይዜሽኑን እንድናምነው የሚሰራ መንገድ ነው ማለት ነው። ለምሳሌ ብራችንን አውጥተን ንግድ ባንክ ነው የምናስቀምጠው፣ ቴሌብር ላይ ነው የምናስቀምጠው፣ ወይ ደግሞ ሌሎች ባንኮች ላይ ነው የምናስቀምጠው። ግን ጠርጥረናቸውም አናውቅም። በሙሉ እምነት ነው የምናስቀምጠው ማለት ነው። ስለዚህ ይሄ ልክ ይህን እንዳደረግነው ሁሉ ማውጣት ስንፈልግ ደግሞ ኤኒታይም በሞባይል ባንኪንጋችን ቤታችን ሆነን አክሰስ ስናደርገው ኤኒታይም ማለት ነው ሌሊትም ጠዋትም ቀንም ማውጣት የምንችለውን መንግስት ያወጣውን ገደብ ማድረግ የምንችልበትን ሲስተም የለም ሳይባል መቆራረጥ ሳይኖር አዘሴም ታይም ደግሞ በታማኝነት ምንም የሲስተሙ ሴኪሪቲ ጠንካራ ሆኖ ምንም አይነት ፎልቶች ሳይገጥሙት እንዲሄዱ እንደዚህ አይነት ስብጥርን የሚፈጥር ነው ይሄ ደግሞ ማለት ነው። ስለዚህ አክሰስ ተደራሽነት ወይ ደግሞ የምንፈልገውን ነገር ቤታችን ሆነን ማከናወን የምንችልበት ሁኔታ የመጀመሪያው ፒላር ነው። ሁለተኛው ኦፖርቹኒቲ በቦታ በጊዜ በጂኦግራፊ ወይ ደግሞ በፊዚካል ምንም ነገር ሳይገድበን ሁሉም ነገር በእኩል ለዜጎች በእኩል የማድረስ ኢኒሼቲቭ ነው በውስጡ የያዘው። ሶስተኛው ፒላር ትረስት ደግሞ በተቋማትና በተጠቃሚው በኮንሱመሩ ማለት ነው መካከል ያሉትን ጋፖች 100% በታማኝነት ሰርቪሶቻችንን እንድናገኝ በታማኝነት የምንፈልገውን ነገር እንድናገኝ እምነት የሚፈጥር ኢኒሼቲቭ ነው ማለት ነው። በጣም አሪፍ። እነኚህ ሶስቱን አክሰስ፣ ኦፖርቹኒቲ እና ትረስት ያልናቸውን ደግሞ መሬት ላይ እንዲወርዱ ሁለት ቁልፍ ነገሮች አሉ። የመጀመሪያው ኤሌክትሪክ ነው ወይ ደግሞ ከረንት ነው። ሁለተኛው ኮኔክቲቪቲ ነው። ያው አሁን ላይ ሁሉም ዲጂታል እንቅስቃሴ እንደምታውቁት በዲቫይሶች ነው የሚከናወነው፣ በስልክ በታብሌት በኮምፒውተር ነው አይደለ? ስለዚህ ስልክም ኮምፒውተርም ታብሌትም ኤኒ ዲቫይሶች ኤኒ ኤሌክትሮኒክስ የሆኑ ዲቫይሶች ምግባቸው ወይ ደግሞ የሚንቀሳቀሱት ኤሌክትሪክን በመጠቀም ነው። ኤሌክትሪክ ዊዛውት ኤሌክትሪክ ምንም አይነት እንቅስቃሴ አይኖራቸውም። ስለዚህ ቻርጅ እናደርጋቸዋለን፣ ስልካችንን ቻርጅ እናደርገዋለን። ቻርጁ ሲሞላ እንጠቀማለን። ቻርጅ ሲያልቅ ዳውን ነው የሚያደርገው፣ ምንም አይነት እንቅስቃሴ ስለሌለ። ኤሌክትሪክ በየቦታው በቂ በሆነ መልኩ ዲስትሪቢዩት እናደርጋለን ነው። ኤሌክትሪኩ ራሱ በገመድ እንደምታዩት መግባት የሚችልባቸው ቦታዎች ላይ ፊት ለፊት ያሉት ጋር ከተማን ጨምሮ በኤሌክትሪክ በገመድ ይገባል። የማይገባበት ቦታዎች ላይ ግን በሶላር ሲስተም ሁሉንም የሀገራችንን ክፍል እናዳረሳለን ነው። ይሄንን የ2030 ዲጂታል 2030 ኢኒሼቲቭ ለማሳካት ኤሌክትሪክ ወሳኝ ስለሆነ ይሄ ታስቦበታል ነው። አባይም እንደምታውቁት የአባይ ግድባችንም ኦልሬዲ ማመንጨት ጀምሯል። ሌላኛው የአባይ ግድብም በዚሁ በ5 ዓመት ውስጥ ባለፈው ውስጥ ነው ያለቀው እንደምታውቁት ማለት ነው። ስለዚህ የአባይ ግድብም እዚህ ላይ ትልቅ ኮንትሪቢሽን አለው።
ይህንን የ2030 እቅዳችንን ለማሳካት ኮኔክቲቪቲ ሁለተኛው ወሳኝ ነጥብ ነው። ኮኔክቲቪቲ ምንድን ነው? ዲቫይሶች እንግዲህ አንድ ሰው ስልክ ካለው ስልኩ ቻርጅ ካለው ኔትወርክ ነው የሚያስፈልገው፣ ኮኔክሽን ነው የሚያስፈልገው። ስለዚህ ኮኔክሽን 5Gን ጨምሮ ላውንች እንደተደረገ ቅድም አውርተናል። ይህንን ሙሉ ሀገሪቷ ላይ ሙሉ ኢትዮጵያ ላይ እንዲደርስ ትልቅ ስራ እንሰራለን ተብሎ ነው ማለት ነው የታቀደው። ዊዛውት ኤሌክትሪክ ኤንድ ኮኔክቲቪቲ ዊዛውት ከረንት ኤንድ ኮኔክሽን ወይ ደግሞ ኔትወርክ እነኚህ ከላይ ያልናቸው አክሰስ እንድናደርግ ኦፖርቹኒቲ እንዲኖረን ትረስት እንድናደርግ የሚባለው ነገር ስለማይሰራ ማለት ነው። ስለዚህ ኤሌክትሪክ አሁን የቻርጅ መኪኖች እንደምታዩቸው የኤሌክትሪክ የኢቪ መኪኖች ኤሌክትሪክ መኪኖች ቻርጅ የሚያደርጉበት ነው። ከዛም ደግሞ ስልኮቻችን ኤኒ ኤሌክትሮኒክስ እቃዎች የሚሰሩበት ነው። ኮኔክቲቪቲ ደግሞ ከኮኔክሽን ጋር ተያይዞ የሚሰራበት ነው ማለት ነው። ስለዚህ በ2020 ጀምሮ 2025 ላይ ባለቀው ዲጂታል ኢትዮጵያ 2025 ንቅናቄ ላይ የተጀመሩትን የተከወኑትንና በጭራሽ አስበናቸው ማናቃቸው ኢትዮጵያ ውስጥ ሳይሆን ማንኛውም አፍሪካ ሀገር ውስጥ ሊጀመሩ ማይችሉ የሚመስሉ በጣም ጃያንት የሆኑ ኢኒሼቲቮችን ተግባራትን አይተናል። እነኚህ እንግዲህ ኢኒሼቲቮቹ በጣም ጃያንት ናቸው ያልኩበት ምክንያት ከነበርንበት ግራውንድ ነው። ከነበርንበትና ካለን የቴክኖሎጂ ንቅናቄ፣ የቴክኖሎጂ አረዳድ፣ የቴክኖሎጂ እንቅስቃሴ ነው እንጂ የሰው ልጅ የሚፈልገውን ነገር ሁሉ ማከናወን የሚችል ፍጥረት እንደሆነ የሚፈልገውን ነገር ሁሉ ማከናወን እንዲችል ተደርጎ በትልቅ ፈጣሪ እንደተሰራ እናውቃለን። ስለዚህ ከነበርንበት አንጻር የተጀመሩት ነገሮች የሚገርሙ ናቸው። ስለዚህ በ2025 ጀምረን በ2020 ጀምሮ 2025 ላይ ያለቀው የ2025 ዲጂታል ሪፎርም ወይ ደግሞ እንቅስቃሴ የጀመራቸውን ያከናወናቸውን እንቅስቃሴዎች አይተናል። እነኚህ ተጀምረው ስለሆነ የቀጣዩን ደግሞ እናምነዋለን ማለት ነው። የ2025 ድረስ የነበሩትን እንቅስቃሴ አይተን የ2030 ድረስ ሊሆን የሚችለው ይገባናል ወይ ደግሞ ኢማጂን እናደርገዋለን፣ ኢሜጁ ይመጣልናል። ስለዚህ በ2030 ድረስ ሊከናወኑ የታሰቡትን ጃያንት የሆነ ትላልቅ ነገሮች በአግባቡ በመረዳት ወደ ቴክኖሎጂ ቀርበን እንቅስቃሴያችንን በቴክኖሎጂ መዋጀት አለብን። አለበለዛ አት ዘ ኤንድ ኦፍ ዲጂታል ኢትዮጵያ 2030 ሰርፕራይዝ ነው የምንሆነው። በእርግጠኝነት 2030 ላይ ብዙ የሚረብሹ ነገሮች ሊገጥሙን ይችላሉ፣ ሳንዘጋጅ ከሄድን ማለት ነው። ልክ ከለውጡ ጋር እኛም አብረን ማች አርገን አላይን አርገን ካልሄድን በ2030 ኢሬሌቫንት የሆነ ሪፕሌሰብል የሆነ ማንነት ራሳችን ላይ ልናገኝ እንችላለን። ነገሩን ያኔ ገና ተረድተ ነው ወደ ስራ ገብተን የዛ ጊዜ ሰርፕራይዝ ከምንሆን ካሁኑ ከዚህ ከነበረው ከ25 እስከ 25 ከነበረው እንቅስቃሴ ተምረን 2026 ደግሞ አሁን ገና እየገባ ስለሆነ አሁን ሊጀምር ስለሆነ እስከ 30 ያለንን 5 ዓመት ሁሉን ነገር አላይን አድርገን የቴክኖሎጂውን የዲጂታላይዜሽኑን እንቅስቃሴ እንድንሄድበት ሆኖ ልንማርበትና ልንጀምረው ይገባል። ይሄ ማስጠንቀቂያም ጭምር ነው ማለት ነው። ለምን ከዚህ በኋላ ያሉት እንቅስቃሴዎች ዲጂታይዜሽን፣ ሲስተም፣ ሶፍትዌር፣ አፕሊኬሽን እያሉ ነው የሚሄዱት። ስለዚህ ስልካችንን ኮኔክሽናችንን አሳምረን አስተካክለን በሚገርም መልኩ እየሄደ ባለው ፌዝ የኢትዮጵያን አካሄድ ተረድተን ልንገባበት ይገባል ማለት ነው። አሁን ላይ ኢትዮጵያ እየሄደችበት ያለችበት አካሄድ በጣም ትላልቅ ሀገሮች እየሄዱ ባለበት ልክ ነው። ትላልቅ የሚባሉ ሀገሮች የጀመሩትን የኢንተርናል አሰራር ወይ ደግሞ ሲስተም ይኖራታል። አሁን ባለው አካሄድ የእስካሁኑን ብቻ ራሱ አስቡት፣ እስከ 25 የነበረውን ማለት ነው። ስለዚህ እስከ 2030 ደግሞ የሚገራርሙ ነገሮችን ነው መሬት ላይ የሚወርዱት። የእስካሁኑ የነበሩት መሬት ወርደው በቀጣይም ደግሞ ብዙ የሚሰራባቸው ነገሮች አሉ። ሌላኛው በ2036 የዛሬ 11 ዓመት ማለት ነው ኢትዮጵያ በአፍሪካ ነምበር 1 ትሆናለች ተብሎ እየተሰራ ያለው። ስለዚህ አሁን ባለው አካሄድ
ለእኔ በደንብ ነው የሚታየኝ ትሆናለች፣ በዚህ ፌዝ ከሄድን ማለት ነው። ስለዚህ ሁላችንም ይሄንን ተረድተን ከ2020 ጀምሮ እስከ 2025 በነበረው የፌዝ 1 ዲጂታል ኢትዮጵያ ኢኒሼቲቭ ላይ ያየነውን ነገር ተምረንበት 2026 ላይ አሁን ደግሞ እየጀመርን ባለነው እና 2030 ላይ በሚያልቀው ዲጂታል ኢትዮጵያ ራሳችንን በዛ ልክ ኮምፒት እንድናደርግ አድርገን አዘጋጅተን በዛ ልክ ተምረን በዛ ልክ ራሳችንን አብቅተን 2030 ላይ ሰርፕራይዝ የማንሆንበት የ2030 ክሎዚንግ እንዲሆን እያሳሰብኩኝ የዛሬውን ቪዲዮአችንን እዚህ ላይ እንጨርሳለን ማለት ነው። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። ይህንን ቪዲዮ ለብዙዎች እንዲደርስ ጀስት የዲጂታል ኢትዮጵያ 2030ን ምንነት እንዲያውቁት ሼር ማድረግ እንዳንረሳ፣ እንዲሁም ላይክ፣ ሰብስክራይብ ደግሞ በማድረግ በቀጣይ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላሙ ነው።